በመካነ አራዊት ውስጥ የነበሩትን የእንስሳት ሐኪሞች ሁሉንም ነገር አይተናል ብለው ነበረ። ነገር ግን ናላ የተባለችው ጉሬላ መውለድ ስትጀምር ያዩት ነገር መላው ዓለምን አስደነገጠ። እናም ሳይንሳዊ እውነታዎችን የገለባበጠ ነበረ። እናቷን በአዳኞች እጅ አጣችውና በሰዎች ያደገችው ናላ በሕይወት የመቆየት እድሏ ጠባብ ነበረ። አሁን ግን ምጥ ተይዛለች። ዶክተሮች ቀዶ ጥገናው ሲጀምሩ ግን በሆዷ ውስጥ የጠበቃቸው ነገር አንድ ግልገል ብቻ አልነበረም። ክፍሉ በድንጋጤ በጩኸት እንዲናወጥ ያደረገው ያ ያልተጠበቀ ክስተት ምን ነበረ? የዚችን ጉሬላና የመካነ አራዊቱን ዕጣ ፈንታ ለዘላለም የቀየረው ያ ተአምር ምን ይሆን? እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ምክንያቱም የላና ታሪክ ከተራ የእንስሳት የውልደት በኋላ ወይም ልደት በኋላ የተፈጥሮን ድንቅ ሚስጥር የሚገልጥ ታሪክ ነውና። ናላ ላለፉት በርካታ ወራት አርግዛ ነበረ እና እርግዝናው በጥሩ ሁኔታ ያለ ይመስል ነበረ። ነገር ግን አሁን የጉሬላው እርግዝና እጅግ ያልተለመደና አወላለዷም ይበልጥ አስገራሚ ነበረ። እሷ የተወለደችው በአፍሪካ የዝናብ ደን እምብርት ውስጥ ሲሆን ይህም ለዝርያዋ ተፈጥሯዊ ውበት ሕያው ምስክር ነበረ። የሚያሳዝነው ግን ናላ ገና ደካማ ሕፃን እያለች እናቷ በሕገ ወጥ አዳኞች እጅ ወደቀች። ይህም ናላን ያለ ረዳት ያለ ወላጅ ብቻዋን አደረጋት። በኋላም በቁርጠኛ የዱር እንስሳት ጥበቃ ባለሙያዎች ቡድን አማካኝነት ከሞት ተረፈች። በሕይወቷ ሁለተኛ ዕድል ተሰጣት። ወደ ዋይልድ ሄቨን መካነ አራዊት መጣች። እዚያም ሩህሩህ የእንስሳት ጠባቂዎችና ሰራተኞች በደስታ ተቀበሏት። አድጋ እንድትጠነክርም አስተማማኝ መጠለያ በመስጠት በፍቅርና በእንክብካቤ ያሳደጓት። ባለፉት ዓመታት ናላ ካሳደጊዎቿ ጋር የዝርያ ልዩነትን የተሻገረ ጠንካራ ትስስርን መሰረተች። በዚያ የእንስሳት ፓርክ ያሉ ሁሉም ሰዎች በብልህነቷ በአስተዋይነቷ ዘወትር ይገረሙ ነበረ። አሁን ግን ናላ ለአቅመ አዳም የደረሰችና በማህበራዊ ግንኙነቷም እጅግ አስደናቂ የሆነ ጉሬላ ሆናለች። ሆኖም 11ኛ ዓመት ልደቷን ካከበረች ከጥቂት ቀናት በኋላ ጠባቂዎቿ በውስጧ አንድ ያልተለመደ ነገር እንዳለ አስተዋሉ። ትኩረታቸውንም የሳቡ መጠነኛ የባህሪ ለውጦችን ማሳየት በተለየ ሁኔታ መንቀሳቀስ ጀመረች። ቡድኑ በስጋትና በጉጉት ተከታተሏት። ናላ የምግብ ፍላጎት አጣች። የጧት ማቅለሽለሽ ይታይባት ጀመረ። እናም ናላ አብዛኛውን ቀኗን በእንቅልፍ ታሳልፈው ነበረ። አንድ ነገር እየሆነባት እንደሆነ የጠረጠሩት አሳዳጊዎቿም በፍጥነት ምርመራ አደረጉላት። የተገኘው ውጤት ግን ፈጽሞ ያልተጠበቀ ነበረ። ናላ ነፍሰ ጡር መሆኗ ታወቀ። ከጥቂት ወራት በፊት ለጊዜው ወደ መካነ አራዊቱ መጥቶ ከነበረው ጃምጃም ከተባለ ጉሬላ ጋር የጠበቀ ቅርርብ ነበራት። ይህ ዜና ቡድኑን በአድናቆትና በደስታ ሞላው። በእጃቸው ያሳደጓት ያቺ ወላጅ አልባ ጎሬላ ዛሬ እናት ስትሆን ማየት በጣም የሚያስደስት ነገር ነበረ። በናላ ሕይወት ውስጥ አዲስ ምዕራፍ ሊጀመር ነው። ቡድኑ በዶክተር ሳራ ሚቼል ሙያዊ አመራርና ቁርጠኝነት ይህ የልደት ጎሬላዋም ሆነ ለመካናዊ አራዊቱ ትልቅ ታሪክ አጋጣሚ መሆኑን በመረዳት ናላን በእርግዝናዋ ወቅት ለመርዳት ተዘጋጁ። ዶክተር ሳራ ሚቼል በጉሬላ እንክብካቤ የረጅም ዓመታት ልምድ ያላት የእንስሳት ሐኪም ስትሆን የናላን ባህሪ በቅርብ ለመከታተል ከእንስሳት ጠባቂዎቹ ጋር እጅና ጓንት ሆነው ሰሩ። ሰዓታትን ወስደው ይመለከቷት ነበረ። በዕለት ተዕለት እንቅስቃሴዋ ላይ የሚታዩትን ጥቃቅን ለውጦች በሙሉ ይመዘግቡ ነበረ። ይህ እርግዝና ቀደም ሲል በመካነ አራዊቱ ውስጥ ካዩቸው ሌሎች እርግዝናዎች የተለየ ነበረ። ናላ ከጓደኞቿ እየተገለለች በመምጣት በማደሪያዋ ውስጥ ጥጋጥግ መፈለግ ጀመረች። ባህሪዋን ሙሉ በሙሉ በመቀየር ከፍተኛ የምግብ ፍላጎት በማሳየት ምግቧን በረሃብ ስሜት መመገብ ጀመረች። ምርጥ ባለሙያዎቿ ለሷ የተሻለውን እንክብካቤ ለማድረግ እጅና ጓንት ሆነው ተባበሩ። ለእርሷና ላልተወለደው ግልገሏ ተገቢውን ንጥረ ነገር ማግኘቷን በማረጋገጥ የምግብ ስርዓቷን አስተካከሉ። የእንስሳት ጠባቂዎቹ በማንኛውም ሰዓት እርምጃ ለመውሰድም ዝግጁ በመሆን በቀንና በሌሊት ክትትላቸውን አጠናከሩ።
ነፍሰ ጡር እንስሳት ከጓደኞቻቸው ከመንጋቸው ወይም ከቡድናቸው መገለላቸው የተለመደ ነገር ነው። የመጀመሪያው ተፈጥሯዊ ስሜታቸውን የተሸከሙትን ግልገል መጠበቅ ስለሆነ ራሳቸውን የማግለል ዝንባሌ ያላቸው። ነገር ግን የናላ ባህሪ አሳሳቢ እየሆነ መጣ። እሷ እኩዮቿን መሸሽ ብቻ አልነበረም ያደረገችው፣ ከምትወደው ቦታ ለመውጣትና ከማንም ጋር ግንኙነት ላለማድረግ አሻፈረኝ አለች። ሆኖም ዶክተሯ ሳራ እንዲህ አይነቱ ከፍተኛ ለውጥ ለአእምሮዋ ጤና ጎጂ እንደሚሆን በማመን ካሳደጓት ቤተሰቦቿ እንዳትለይ ወሰነች። ቀናቶች ወደ ሳምንታት ተቀየሩ። የናላ መረበሽ ከፍተኛ ደረጃ ላይ ደረሰ። ጠባቂዎቹም ዝግጁ ሆነው ቆመው በአትኩሮት ይከታተሏታል። ልባቸው በጉጉትና በጭንቀት ድብልቅ ስሜት ተሞላ። ሁሉም መውለጃዋ እንደደረሰ ያውቅ ነበረ። እሷንም ለማየት ጓጉተዋል። በዋይልድ ሄቨን መካነ አራዊት ውስጥ ደስታው እየጨመረ ሲሄድ ወደ ቀድሞ ንቁና ደስተኛ ማንነቷ ትመለሳለች የሚል ተስፋ ነበራቸው። በምግብ ምርጫ፣ በማጠናከሪያ ስልቶችና በዕለት ተዕለት ተግባራት ላይ የሚደረጉ ውይይቶች ወቅት በመካከላቸው የነበረው የተለያየ አመለካከት በግልጽ መታየት ጀመረ። ስለ ጎሪላዎች ማህበራዊ ግንኙነት በሚነሳበት ጊዜ ልዩነታቸው ይበልጥ ጎልቶ የታየበት አንድ ክስተት ተፈጠረ። ዶክተር ሳራ በጎሪላዎች መካከል ጠንካራ ማህበራዊ ትስስር በመፍጠር ለስነ ልቦና ደህንነታቸው ወሳኝ መሆኑን ታምናለች። በዱር ውስጥ የሚታየውን ተፈጥሯዊ ሁኔታ በመከተል ጎሪላዎች እርስ በርሳቸው በነፃነት እንዲገናኙ ትመክራለች። ነገር ግን ዶክተር ማርክ ግጭቶች ሊከሰቱ ይችላሉ በሚል ስጋት የጥቃት ወይም የጉዳት አደጋን ለመቀነስ ቁጥጥር የሚደረግበትን አቀራረብ እንዲከተሉ ይፈልጋል። አዲሱ ዶክተር ናላን የዚህ አቀራረብ ፍጹም ምሳሌ አድርጎ ተመለከታት። አሁንም ተገላ መቆየቷ የዶክተር ሳራን ውሳኔ በመቃወም ከጋራ መቆያ ቦታዋ እንድትወጣ መከራከር ጀመረ። ነፍሰ ጡር ጎሪላ የጥናት ርዕሳቸው ሆነች። ማርክ በመቆያ ቦታው ውስጥ ይበልጥ የተደበቀ ቦታ እንዲሰራላት ረዳ። እንዲሁም በእሷና በሌሎች ጎሪላዎች መካከል የልጅ አባቷንም ጃምጃም ጨምሮ ከሷ እንዲርቁ ተደረገ። በዚህ ጉዳይ ላይ ያላቸውን የተለያየ አስተያየት በቡድኑ ውስጥ የብስጭትና የመከፋፈል ምንጭ እየሆነ መጣ። የእንስሳት ጠባቂዎቹ በዶክተር ሳራ መመሪያ በለመዱት መሰረትና በዶክተር ማርክ አዳዲስ ደንቦች መካከል ተቀረቀሩ። ነገር ግን ዕጣ ፈንታ ያልተጠበቀ ነገር አዘጋጅታ ነበረ። ያለመግባባታቸው መነሻ የነበረችው ናላ ማንም ሰው ካሰበው ጊዜ ቀድማ ምጥ ጀመራት። በጣም ቀድማ። አንዳንድ የእንስሳት ጠባቂዎች ሁለቱ ዶክተሮች በእሷ ደህንነት ላይ ሲከራከሩ ሰልችታ ነው ብለው ቢቀልዱም እናም ለቀልድ ቢያልፉትም የእንስሳት ሐኪሞቹ ግን የበለጠ ከባድ ነገር እየተከሰተ መሆኑን ተረድተው ነበረ። ነገር ግን ምን እንደገጠማቸው በትክክል አላወቁም ነበር። የአዲሱ ህይወት መምጣት የፈጠረው ድንገተኛ መደናገጥ ለውጥ እንዲመጣ ምክንያት ሆነ። ሁኔታው አጣዳፊነት ዶክተር ሳራና ዶክተር ማርክ ልዩነታቸውን ወደ ጎን ትተው ለናላና ለሚወለደው ግልገሏ የተሻለውን እንክብካቤ በመስጠት ላይ ብቻ እንዲያተኩሩ አስገደዳቸው። ጎን ለጎን መስራት ሲጀምሩ በዶክተር ሳራና በዶክተር ማርክ መካከል ያለው የአንድነት ስሜት እየጠነከረ መጣ። ናላ የሚያስፈልጋትን የተሟላ እንክብካቤ ማግኘቷን አረጋገጡ። ሆኖም ይህ ልደት ከጠበቁት በላይ በጣም አስቸጋሪ የሆነ መጣ። ናላ ለሰዓታት በህመም ስሜት ስትጮህ ስትሰቃይ ብትቆይም ግልገሉ ግን የሚመጣበት ምንም ምልክት አልታየም ነበረ። ጎሪላዋ በህመም ስትገላበጥ ሲያዩ ሁለቱ ዶክተሮች ስጋታቸው እየጨመረ መጣ። እያንዳንዱ ምጥ በጽናት ስታሳልፍ ሰዓቱ እንደ ዘላለም ረዘመ። የእንስሳት ጠባቂዎቹ ለቆራጧ እናት ናላ ያላቸውን ድጋፍና ማበረታቻ ሳይቀንሱ ከጎኗ ሆነው ቆሙ። በተፈጥሮ ውስጥ እንስሳት የሕክምና ድጋፍ የማግኘት እድል የላቸውም። የእንስሳት ሐኪሞችም ቢሆኑ አብዛኛውን ጊዜ በተፈጥሮ ሂደት ውስጥ ጣልቃ ላለመግባት ወደ ጎን ይላሉ። ነገር ግን ምጡ እየገፋ ሲሄድ ናላ የሕክምና እርዳታ እንደሚያስፈልጋት ግልጽ ሆነ። ዶክተር ሳራና ዶክተር ማርክ የግልገሉን ደህንነት የተጠበቀ አወላለድ ለማረጋገጥ ጣልቃ ለመግባት አስቸጋሪ ሆነው ውሳኔ ወሰኑ። ሁለቱም ጎን ለጎን ቆሙ። የቀድሞ አለመግባባታቸው ተወግዶ
ለጎሬላዋ እናት ለሚወለደው ግልገሏ የተሻለውን እንክብካቤ ለመስጠት ባላቸው የጋራ ቁርጠኝነት ተተካ። ናላ ለምን እንዲህ ያለ ከባድ ምጥ እንደገጠማት ለማወቅ መመርመር ነበረባቸው። ዶክተር ሳራ በዝምታ በፍጥነት ምርመራዋን አከናወነች። ያገኘችው ውጤት ግን አስደነገጣት። እንዳለመታደል ሆኖ የተቸገረችው በእንግዴ ልጅ ችግር ምክንያት ነበረ። ይህ እንግዴ ልጅ በማህፀን በር ላይ በመጋደም የግልገሉን መውጫ መንገድ የሚዘጋበት ሁኔታ ነው። የናላ ምጥ እየጠነከረ ሲሄድ በቀዶ ጥገና ለማዋለድ እንዳለባቸው ወሰኑ። በክፍሉ ውስጥ የነበሩ ሁሉ ለድንገተኛ ቀዶ ጥገና በዝግጅት ተጣደፉ። ጎሬላዎች ላይ የቀዶ ጥገና ማዋለድ ማድረግ በጣም አልፎ አልፎ የሚከሰት ነገር ቢሆንም እናቲቱንም ሆነ ልጇን ለማዳን መሞከር እንዳለባቸው ያውቁ ነበረ። የሂደቱን ለየት ያለ ባህሪ ግምት ውስጥ በማስገባት የእንስሳት ጠባቂዎቹ በዓለም ዙሪያ ለሚገኙ ዶክተሮችና የእንስሳት ሐኪሞች ጠቃሚ መረጃ እንዲሆን በቪዲዮ ለመቅረጽ ወሰኑ። ሁለቱ ዶክተሮች ቀዶ ጥገናውን አከናወኑ። ቡድኑ መልካም ውጤት እንዲመጣ እየጸለየ ትንፋሹን አፍኖ ይጠባበቅ ስለነበር በክፍሉ ውስጥ ያለው ውጥረት ይጋባ ነበረ። ከዚያም ድንገት ክፍሉ በደስታ ተሞላ። የደስታ ጭብጨባና እልልታ አስተጋባ። ዶክተር ሳራ አንዲት ትንሽ ጎሬላ ከናላ ሆድ ውስጥ በጥንቃቄ ስታወጣ ግልገሏ ሴት መሆኗን በኩራት አበሰረች። የእንስሳት ጠባቂዎቹም ለናላ ጎሬላዋ የሚሆን ስም መፈለግ ጀመሩ። ነገር ግን ታሪኩ በዚህ እንደማያበቃ ሲረዱ የቡድኑ ደስታ ወዲያውኑ ወደ ድንጋጤ ተቀየረ። ከጥቂት ደቂቃዎች በኋላ ዶክተር ሳራ ሌላ ሁለትዬ ትንሽ ጎሬላ ከሆዷ ውስጥ አወጣች። ይህም በባልደረቦቿ መካከል ከፍተኛ የደስታ ጩኸት እንዲቀሰቅስ አደረገ። በጎሬላዎች ዝርያ ሴቷ በ4 ወይም በ6 ዓመት ውስጥ አንድ ግልገል ብቻ የምትወልድ ሲሆን በጠቅላላ የህይወት ዘመኗም ከ3 ወይም ከ4 በላይ አትወልድም። በጎሬላዎች ዘንድ መንታ መውለድ በጣም ብርቅዬ ነገር ነው። ሁለቱም ግልገሎች በህይወት ተርፈው መዳናቸው ደግሞ ነገሩን ይበልጥ አስገራሚ ያደርገዋል። ዶክተር ሳራና ዶክተር ማርክ እያንዳንዳቸው አንዳንድ ግልገል በመያዝ መረመሩ። ከዚያም ሁለቱም በትክክል መተንፈሳቸውንና በጥሩ ሁኔታ ላይ መሆናቸውን አረጋገጡ። በክፍሉ ውስጥ የነበሩት ሁሉ በደስታ እየጮሁና እያጨበጨቡ ክፍሉ በደስታ ተናወጠ። ከቀዶ ጥገናው በኋላ ናላ አስፈላጊውን እንክብካቤ ተደርጎላት ለብቻዋ እንድታርፍ ተደረገ። እርሷ በምታገግምበት ወቅት የቡድኑ አባላት በሙሉ ትናንሾቹን ግልገሎች ለመንከባከብ ተረባረቡ። ግልገሎቹ በትናንሽ ደካማ ቢሆኑም ሳምባቸው እጅግ ጠንካራ ነበረ። ትናንሽ እጆቻቸውም ጠባቂዎቻቸው የሚሰጧቸውን ጥቃቅን ምግቦች እንዴት መጨበጥ መያዝ እንዳለባቸው ወዲያውኑ ለመዱ። በመጨረሻም ናላ ከጥቂት ቀናት በኋላ ነቃች። ከተወለዱ በኋላ ወዲያውኑ ተለይታቸው የነበሩትን ግልገሎቿን ዳግም አገኘች። ወዲያውኑ ወደ እነርሱ መሮጥ አቀፈቻቸው። ተፈጥሯዊ የእናትነት ስሜቷ ስራውን እንዲሰራ ተወችው። ቡድኑ ይህንን ተአምር በአድናቆት ተመለከተ። ከሚጠበቀው በላይ የሆነውን ልባቸውን በማይገልጽ ድንቅ ስሜት ሞላው። ይህ ድርብርብ በረከት በእርግጥም አስገራሚ ነበረ። ናላ መንታ ልጆችን መውለዷ የሚለው ዜና ለእንስሳት ጥናት ማህበረሰብ ሲደርስ ብዙዎች በድንጋጤና ባለማመን ምላሻቸውን ሰጡ። እንዲህ ያለ አስደናቂ ክስተት ከዚህ በፊት ታይቶ የማይታወቅ ሲሆን ለጎሬላዎች ጥበቃ ጥረት ያለው ፋይዳም እጅግ ከፍተኛ ነበረ። የናላ ታሪክ ከአንድ አካባቢ መካነ አራዊት ክስተትነት አልፎ ዓለም አቀፋዊ ትኩረትን የሳበ ክስተት ሆነ። ተመራማሪዎች በጎሬላዎች ታሪክ ውስጥ ጥቂት የማይባሉ መንታ ውልደቶችን ብቻ መመዝገባቸውን ስለሚያውቁ ሁኔታውን በቅርበት ለመከታተል ወሰኑ። ተመራማሪዎቹ ናላ ከመንታ ልጆቿ ጋር ስትገኝ በመካከላቸው የተፈጠረውን የፍቅር ትስስር በአድናቆት ተመለከቱ። እንዲሁም ስለ ጎሬላዎች መንታ መውለድ ግንዛቤ ሊያሳድጉ የሚችሉ ጠቃሚ መረጃዎችን ለመሰብሰብ ጓጉተው ነበረ። እያንዳንዱ ቅጽበት በሳይንሳዊ ጽሑፎች ውስጥ በደንብ ያልተዳሰሰውን የጎሬላ ቤተሰብ ውስብስብ ግንኙነት በጥቂቱ ለማየት እድል ይሰጥ ነበረ። ተመራማሪዎቹ ከባህሪ ምልከታ በተጨማሪ በናላ መንታ ግልገሎች ላይ የሕክምና ምርመራ ለማድረግ እድሉን አገኙ። የጤና ሁኔታቸውን፣
የእድገት መጠናቸውንና የዘር ጄኔቲክስ ልዩነታቸውን ለማረጋገጥ ዝርዝር ምርመራዎችን በጥንቃቄ ተከናወኑ። ይህ መረጃ ለግልገሎቹ ወቅታዊ እንክብካቤ የሚጠቅም ብቻ ሳይሆን ወደፊት ለሚደረጉ የጎሪላ ዝርያ መራባትና ዘረመል ጥናቶች እጅግ ጠቃሚ ሆኖ ተገኝቷል። ይህ ልዩ የሆነው የውልደት ዜና የጎሪላዎችን መኖሪያ ለመጠበቅና በዱር ውስጥ በሕይወት እንዲቆዩ የሚደረገውን ጥረት አነቃቃው። የናላ ልጆች የዱር እንስሳት ጥበቃ ባለሙያዎች ጎሪላዎችንና ሌሎች ለአደጋ የተጋለጡ እንስሳትን ለማዳን በሚደረጉ ትግል ውስጥ የተስፋና የጥንካሬ ምልክት ሆኑ። ነገር ግን መካነ አራዊቱ ይህንን ብርቅዬና አስደናቂ ክስተት ቢያስተናግድም ለሰራተኞቹና ለአስተዳዳሪዎቹ ሁሉም ነገር ሰላም አልነበረም። በተፈጥሮ ውበት መሃል የሚገኘው የዋይልድ ሄቨን መካነ አራዊት ህልውና አደጋ ላይ የጣለ ከባድ ፈተና ገጥሞት ነበረ። ይህም የወደፊት ተስፋው ጥላ የጣለ ከፍተኛ የገንዘብ ችግር ነበረ። የመካነ አራዊቱ ሰራተኞች እና እንስሳቱን የሚወዱ አሳዳጊዎች ተቋሙን በስራ ለማቆየት የሚያስፈልጉ ግብአቶችን ለማግኘት ከፍተኛ የሆነ ትግል ውስጥ ነበሩ። ለመካነ አራዊቱና ለነዋሪዎቹ ጥልቅ ፍቅር ያለውና አንጋፋ የእንስሳት ጠባቂ የሆነውን ቶም ዊልሰንን በዚህ አስቸጋሪ ወቅት የተስፋ ጭላንጭል ሆኖ ብቅ አለላቸው። ለመካነ አራዊቱ መስፋፋትና ህልውናውን አስፈላጊውን የገንዘብ ድጋፍ ለማግኘት አጣዳፊ መሆኑን በመረዳት ብዙ ጎብኚዎችን የሚስቡና የገንዘብ አቅምን የሚያጠናክሩ አዳዲስ ስልቶችን የመቀየስ ኃላፊነት በራሱ ላይ ወሰደ። የፈተናው ግዙፍነት ሳይበግረው ቶም ሁኔታውን መለወጥ እንዲችል እርግጠኛ ነበረ። ባለፉት ዓመታት ያጋበተውን ልምድና ስለ መካነ አራዊቱ ጥንካሬ ያለውን ጥልቅ እውቀት በመጠቀም የዋይልድ ሄቨንን አስደናቂ ታሪኮች፣ ልዩ ልምምዶች የሚያስተዋውቅ አጠቃላይ የገቢ ማሰባሰቢያ ዕቅድን አወጣ። ከነዚህ ታሪኮች መካከል አንዱ የናላና ተአምረኛው መንታ ልጆቿ ታሪክ ነበረ። ናላ ስታገግም ሲመለከቱ ቶም ለምን እሷና ልጆቿን በእቅዱ ውስጥ እንዳካተተ ሁሉም ሰው ተረድቶ ነበረ። መንትዮቹም ከቀን ወደ ቀን እየጠነከሩ ሲሄዱ ተመልክተዋል። በእርግጥ የጎሪላ መንታ ልደት ብርቅ ነው። ነገር ግን ሁለቱም ግልገሎች የመጀመሪያዎቹን ጥቂት ሰዓታት ወይም ቀናት በሕይወት ሲተርፉ ማየት ደግሞ ይበልጥ ብርቅዬ ክስተት ነው። አንዳንዴ አንዱን ግልገል እናት ችላ ስለምትል ወይም ሁለቱም ግልገሎች ከሕይወት ጋር በማይጣጣም መልኩ የአካል ጉድለት ይዘው ስለሚወለዱ በሕይወት የመቆየት ዕድላቸው ጠባብ ነው። እነዚህ ሁለት ግልገሎች ግን በሕይወት በቆዩበት እያንዳንዱ ደቂቃ ያንን አሳሳቢ ሁኔታ እየቀለበሱ ነበረ። ይህንን ውብ የሶስት አባላት ቤተሰብ ለማየት ሰዎች ከሩቅና ከቅርብ እንደሚመጡ ምንም ጥርጥር አልነበረም። የቶም የማይናወጥ ቁርጠኝነትና ፍቅር ቀስ በቀስ ውጤት ማምጣት ጀመረ። ስለ ናላ እርግዝናና መጪው ልደት በብዙሃን መገናኛ የተሰጠው ትኩረት ለገቢ ማሰባሰብ ጥረቱ ትልቅ እገዛ አደረገ። የናላ ታሪክ ብርቅዬና ማራኪ መሆኑንም ሁሉም ሰው ተረድቷል። የህዝቡ ጉጉት ከፍ አለ። ሊከሰት ስላለው ማራኪ ክስተትም ግምቶችና ወሬዎች በየቦታው ተሰራጩ። የመገናኛ ብዙሃን ዘገባዎችም ለቶም የገቢ ማሰባሰቢያ ተነሳሽነት እንደ ትልቅ ግፊት ሆኖ አገለገለ። የጋዜጠኞች መምጣትም በደስታና በጥቂት ስጋት የታጀበ ነበረ። የእንስሳት ጠባቂዎቹና ሰራተኞቹ የጋዜጠኞችን መገኘት እንስሳቱን ይረብሻል ብለው ቢሰጉም፣ በሌላ በኩል ግን የሚሰራው ዘገባ ለመካነ አራዊቱ የወደፊት ዕጣ ፈንታ ያለውን አዎንታዊ ተጽዕኖ ተረድተዋል። የመካነ አራዊቱን የጥበቃ ስራ ለመቀጠል ለእንስሳቱ ልዩ እንክብካቤ ለማድረግ አዎንታዊ ታዋቂነቶችን የጎብኚዎች ቁጥር መጨመር ወሳኝ መሆኑን በገንዘብ በሚችሉት መንገድ ሁሉ ለመርዳት ሞከሩ። የእንስሳት ጠባቂዎቹ በቃለ መጠይቅ ወቅት ልምዳቸውን፣ ዕውቀታቸውን በዝርዝር አጋርተዋል። ለሚንከባከቧቸው እንስሳት ያላቸውን የማይናወጥ ቁርጠኝነትም በግልጽ አሳይተዋል። የናላን ጉዞ እስካሁን የገጠሟቸውን ፈተናዎችም ገልጸዋል። አዲስ የጎብኚዎች መጉረፍ ከፍተኛ ገቢ ማምጣቱ መካነ አራዊቱ ከገንዘብ ጫና አላቀቀው። የናላ ታሪክ ዋይልድ ሄቨን መካነ አራዊት ከገንዘብ ቀውስ ማዳን ብቻ ሳይሆን በፕላኔታችን ላይ ያለውን ውድ ፍጥረታትን የመንከባከብ የመጠበቅ አስፈላጊነት በተመለከተ ዓለም አቀፍ ውይይት እንዲቀሰቀስ አድርጓል።
ስለ አደጋ ላይ ስለወደቁ የዱር እንስሳትና እነሱን እንዴት ማዳን እንደሚቻል የሚደረጉ ወሳኝ ውይይቶችም በእነዚህ ስብሰባዎች ላይ ትልቅ ቦታን አገኘ። በመገናኛ ብዙሃን አማካኝነት የናላ የመንትዮቿ አስደናቂ ጉዞ የጥንካሬና የአንድነት የህይወት ዋጋ ተምሳሌት ሆነ። የመገናኛ ብዙሃንን ግርግር ቀስ በቀስ እየቀነሰ ቢመጣም በዋይልድ ሄቨን መካነ አራዊት ላይ ያሳደረው ተጽዕኖ ግን የማይረሳ ሆኖ ቀረ። የህዝብ ግንዛቤ ድጋፍን በመጨመር መካነ አራዊቱም እንዲበለጽግ መሰረት ሆነው። የናላ ታሪክ የገንዘብ መረጋጋትን ብቻ ሳይሆን መካነ አራዊቱን ለጥበቃ ለትምህርትና ለእንስሳት ዓለም አስደናቂ ነገሮች ያለውን ቁርጠኝነት በድጋሚ ያረጋግጧል። ይህ በዓለም ዙሪያ ያሉ ሰዎችን ልብ የሚነካ የጥንካሬ የአንድነትና የህይወት ተአምር ታሪክ ሲሆን እንስሳት ዛሬም ድረስ የሚያቀርቡልንን አስደናቂ ማራኪ ዓለም ለሁሉም አስታውሷል። ናላና ልጆቿ ዛሬም ድረስ በደህና ሁኔታ ይገኛሉ። ይህ ተአምራት ህልሞቹን ሊሆኑ እንደሚችሉ ያረጋግጣል። በዛሬው ዓለም ጎሪላዎች ለአደጋ መጋለጣቸው አሁንም አሳሳቢ ጉዳይ ነው። ነገር ግን በመካነ አራዊትና መጠለያዎች ጥረት ምክንያት የወደፊት ተስፋቸው ትንሽ ብሩህ ይመስላል። በዚህ አስደናቂ ታሪክ ላይ ያለው አስተያየት ምንድን ነው? ናላ ሁለተኛ ግልገል ስትወልድ ብታዩ ምን ይሰማችሁ ነበረ? ከታች ባለው አስተያየት መስጫ ቦታ ላይ ይንገሩን። ስለተመለከታችሁን እስከ መጨረሻው ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁኝ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረጋችሁን ፈጽሞ አትዘንጉ።